ከነጻነት ጋር የተወሰነ ይሄው መጥቶ ይሄው ምንድነው እንዴ በስማሙ ነው ይሄው መጥቶ ና ቆይ ና ጥረት ለማድረግ ሞክረናል እንግዲህ ተመልሰን ባየንበት ወይም ደግሞ ቤቱን በፈተሽንበት ምክንያት እንግዲህ ምንም ያገኘነው ነገር የለም እንግዲህ እኔ ምን እንደሚልካቸው አላቅም እንዴት እንደሚመጡ አናቅም ድንገት መሰስ ብሎ ይመጣሉ ከዛ በኋላ እኛ በወጣንበት ቅጽበት እንግዲህ ከርቀት ሆነን ስናይ ምንም አይነት ነገር የለም ምን ቢሆን ነው እንደዚህ እስከ ማንፈራፈር ኢቭን መልስ እንኳን እየሰጠህን አልነበረም አው ምንድነው ማለት እባቡ ከነደፈ በኋላ ነው እንደዚህ አይነት ስሜት የሚሰማ አው በገዛው እንደሚታወቅ እኮ ነው ያለው ምንድነው የሚያዛጋው አንተ ምንም የሚያዛጋው ነገር የለም አንተ ለምንድነው አልፈማተኛው ለምን ልጅ እንደዚህ የምታረጊው ምን አደረኩት ሁለታችሁማ የሆነ ኬዝ አለባችሁ ያኔ ወንድም የምን ኬዝ ነው የምታወራው እዚህ ቤት ውስጥስ ያሉትን ንባቦች የታካዩ ነው ያሉት እነሱን ከነጭራሹ ልታጠፋ በመትሞክርበት ሰዓት ነው የተፈጠረው እስኪ ያለውን ነገር አስረዳኝ ቦቻችን ሆነን ግቢውን በፈተሽንበት መንገድ ቤቱን ከጀርባ ከተለያዩ ቦታዎች ላይ ለማጥራጥር ስር ራሱ አልቀረንም ለመፈተሽ ሞክረን ነበር ግን ምንም ያገኘነው ነገር የለም ልከው የሷን ነፃነት የምትፈልግ ከሆነ ራሴን ያመመኝ ነው በጣም በጥያቄ አጨናነከኝ እኮ መልስልኝ ምን ሆነ ወንድም ምን ሆነ በቃ ይሄን ያህል ከተጠያየቅን ይበቃል በቃ ውጣ እኮ ያውጣልኝ በቃ ሰዓት ያለፈብኝ ነው አሁን የመጡት የት ገቡ እሺ የት ገቡ ምን ሆነሃል አንተ ወንድም ስማ እንዴ በቃ ውጣ ይበቃ ቅድም የደነገጥከው ድንጋጤ አሁን የት ገባ ያንቺ ቤት አይደለም ገባኝ ግን የህቴ ቤት ማለት የኔ ቤት መሰለኝ አሬ ለምንድነው ቁጭ ብለው ለምንድነው ማትወጡት ምን ሰራላችሁ እንግዲህ ውድ ተመልካቾቻችን ወንድማችን የነበረበት ሁኔታ ጥሩ ስላልሆነ የተለየ ህክምና እንዲያደርግ ፈልገን ነበር ነገር ግን እሱ በራሱ መንገድ ህክምና እየወሰደ እንደነበረ ስለነገረን የባህል ህክምና እየወሰደ ስለነበረ ነገሮች ጥሩ በሆነ ሁኔታ ለማረጋጋት ችለናል እንግዲህኛ በተጠቀምነው መሰረት ነፃነት በደወለችልን ስልክ መሰረት እዚህ ቤት ውስጥ እንግዲህ ድረሱለት ስልክ ያወራኝ አልነበረምና ድረሱለት ባለችን መሰረት እንግዲህ በጣም በፍጥነት ነው ወደዚህ ቤት የገባ ነው ደህና ነው ወንድሜ እግዚአብሔር ይመስገን ጥሩ እንግዲህ ውድ ተመልካቾች አሁን ያለበት ሁኔታ ጥሩ ነው ምንም ቢሆን ከቀደሙ ትንሽ አስደንግጦን ነበርና ከሱ ጋር የሚኖረን ቆይታ እንግዲህ አብራችሁን ቆዩ እስኪ ምንድነው ማለት የምትጠቀመው መድኃኒት ምን ቢሆን ነው እንደዚህ እስከ ማንፈራፈር ኢቭን መልስ እንኳን እየሰጠህን አልነበረም አው እንዴ ነው አንዳንዴ ሲነሳብኝ በሽታው እንደዚህ ነው የሚያደርገኝና ሲመጣም አይታወቀኝም ትቶኝ ሲሄድም ደግሞ አይታወቀኝም ቢያንስ እኔ በግሊ የምጠቀመው መድኃኒት እንኳን እንደወስድ ጊዜ ራሱ አይሰጠኝም እና በጣም ከባድ ነው እንዴት እንደሚመጣ ራሱ በሽታው አይታወቅም ምንድነው ማለት እባቡ ከነደፈ በኋላ ነው እንደዚህ አይነት ስሜት የሚሰማ አው ከባድ ነው ሙሉ መርዙን ነው ጥሎብኝ ሄደውና በጣም አርጎ ነው የነከሰኝ እና እኔ ያው የባህል መድኃኒት ማቀው ስላለ ክፍለ ሀገር ላይ የተለያዩ መድኃኒቶችን ስለማቅ ለዛ አጠቀም ነበርና እና ያን መድኃኒቱን በግል መጠቀም ጀመርኩኝ እሱ ነው አሁን አንዳንዴ ወሰድ መለስ ያደረገኝ ያለው መድኃኒቱ ነው ስለዚህ የመድኃኒቱ ተጽዕኖ ነው እንደዛ ያደረገ ማለት ነው አው መድኃኒቱ ሊሰራ ሲል እንዲህ ነው የሚያደርገው የሆነ ወደ መጨረሻው ደረጃ ሊደርስ ሲል በደንብ ሊያድንህ ሲፈልግ ይወስዳል ይመልሳል የሆነ ዝም ብሎ ነብሰን የሆነ ሳት ነገር የሆነ በቃ አለ አይደል ማንነትን ሁሉ ትስታለህ እና ለዛ ነው በጣም ከባድ ነው መድኃኒቱ ለዛ ነው አሁን ስሜቱ ራሱ ከባድ ነው በጣም አሁን ምን እየተሰማ ነው እንዳለ በቃ ሰውነቴን እንዳለ ስበው ቁርጥምጥም ነገር በቃ ስብርብር ነገር የሚያደርገኝ ስለዚህ መድኃኒቱ ጥራሽ የሚያሳምም ከሆነ እንዴት ነው ማለት እንደዚህ አይነት ስሜቶች የሚሰሙ ከሆነ እንዴት ነው ሌላ ህክምና መፈለግ አይሻልም አይ ሌላ ምንም እኔ እስከማቀው ድረስ አሁን የተለያዩ በራዎችንም የተለያዩ ጫካዎችንም ስለማቅ እዛ በነበርኩበት ቦታ ላይ በተለያዩ ሰዎች ተነድፈው ምናምን ስላየውኝ ሐኪም ቤት አያድናቸው ሐኪም ቤት ከሄዱ ወይ ይሞታሉ ወይ ደግሞ የተለያየውን አካላቸው ይጎላል እና በባህል መድኃኒት ካልሆነ ሚድን አይነት አይደለም መድኃኒት በሽታው
እንግዲህ ያው ቀደም ብዬም እንደነገርኩ ከካሜራ ጀርባ እኛ ብዙ ነገር አውርተናልና እዚህ ቤት የመጣሁት ነፃነት እህት አደጋ ላይ እንደሆንክ ደውላልኝ ነው በቀጥታ ወደዚህ የመጣሁት እና ስመጣ በጣም ደንግጬ ነበረ እና ወንድሜ ስልክ እያወራኝ አልነበረም። የሆነ ነገር ሳይሆን አይቀርም ድረስለት ብላኝ ነው። ምክንያቱም እሷ ቅርብ ሰዓት ላይ ወደዚህ መምጣት አልፈለገችም። ምክንያቱም ብዙ ነገሮች ህይወቷ ላይ የተዘበራረቀ ነው እና ቤቱ እስከሚያስጠላት ድረስ። ደህና ነህ? ራሴን እያመመኝ። ኦኬ፣ ማድረግልህ ነገር አለ? ማድረግልህ ነገር አለ? አረ ምንም የለም። ይኸውልህ የኔ ወንድም እስኪ እንዴት ነው ማለት እንዴት ነው የተነደፍከው? እስኪ ስላለው ነገር እስኪ ንገረኝ። በምን ሰዓት ነው እና እዚህ ቤት ውስጥስ ያሉት ንባቦች የት አካባቢ ነው ያሉት? እና እነሱን ከነጭራሹ ልታጠፋ በምትሞክርበት ሰዓት ነው የተፈጠረው? እስኪ ያለውን ነገር አስረዳኝ። እንዴት ነው ነገር እየተፈጠረው እና ምን ያህል ቀን ሆነው? ቆየው ከነደፈኝ እንኳን ቆይቷል። እና መድኃኒቱ እስካሁን ለምን አልሰራም? መድኃኒቱ አሁን እየሰራልኝ ነው። ለዛ ነው መድኃኒቱ ሊሰራ ሲል ወሰድ መለስ ያደርጋል። መጀመሪያ ላይ እኮ ብዙም ምንም ስሜት የለውም መድኃኒቱ፣ ግን ሊሰራ ሲል ስሜት አለው። ወሰድ መለስ ነገር ያደርጋል። ከዛ ቀስ እያለ ነው ስራውን የሚሰራው መድኃኒቱ። እና አሁን ላይ ያው እየተሻለኝ እንደሆነ ነው የምረዳው። እና እባቦቹ መቼ እንደሚመጡና የት እንደሚቀመጡ አታውቃቸውም። አሉ ብዙ የተለያዩ ነገሮች አሉ። ለምሳሌ አሉ በረሮዎች አሉ። አሁን መውጣት ሰዓታቸው ሲደርስ ይወጣሉ። ሰዓታቸው ምን ሰዓት ነው? በቃ የሆነ ሰዓት አላቸውና የራሳቸው የሆነ ሰዓት አላቸው። በዛን ሰዓት ላይ በዚህ ሰዓት ላይ ይመጣሉ ብለህ ስትጠብቃቸው ልክ ለምሳሌ ዛሬ 7 ሰዓት ቢመጡ ነገ 7 ሰዓት ብትጠብቃቸው ላይመጡ ይችላሉ። የራሳቸው የሆነ ሰዓት አላቸው የሚመጡበትና የሚሄዱበት። እና እንጃ ብቻ አሁን የት እንዳሉ ራሱ አጣቃቸው። ስለዚህ እነሱን ማጥፋት የማይቻልበት ደረጃ ነው ማለት ነው። አዎ አሉ ብዙ የተለያዩ በረሮዎች አሉ። በጣም ብዙ የተለያዩ ነፍሳቶችን ያሉት ቤት ውስጥ እና ከባድ ነው። አሁን ራሱ የሚመጡበት ሰዓት ራሱ እየደረሰ ሊሆን ይችላል። ግን ምን ሰዓት እንደሚመጡ እየደረሰ ነው ስትል ማለት እንዴት ነው የምታውቀው? እሱን እምልህ ሰዓቱ የሚደርስበትን ሰዓት እንደምታውቅ እየነገርከኝ ነው። እነሱን ማጥፋት የምችልበትን ነገር ለምን አልፈጠርክም? ወይም ደግሞ እነሱን እንዴት አድርጌ ማጥፋት እችላለሁ? እንዴት እንደመጡ ምን እንደሆኑ እንዴት አድርጌ ማጥፋት እችላለሁ? ማጥፋት አልቻልኩም። ምክንያቱም እነሱ በሚመጡበት ሰዓት ደግሞ እኔ ጭራሽ በቃ ሁሉ ነገር ነው በቃ የሆነ ስርስር ነው የሚለው ሰውነቴ፣ ሁሉም ነገር አይሰራም። በቃ ያው ምናልባት የሚመጡበትን ሰዓት ካወቅ የተነደፍክበት ምክንያት አንተ እነሱን ለማጥፋት በምትሞክርበት ሰዓት ነው ወይስ ለምን እባቦች እንደሚመጡ ሰዓቱን የምታውቅ ከሆነ እንዴት የሆነ መፍትሄ አይኖርም? እነሱ ባይዘው የሚዳፈራቸው ነገር አይፈልጉም። የሚዳፈራቸው ሰው ምናምን አይፈልጉም። እንደዚህ የምትዳፈራቸው አይነት ነገር ከሆነ ይነድፈዋል። በረሮዎቹ ምናምንም ላይ እንዳለ ሙሉ ነው የሚሰፍሩት። የሚዳፈራቸው ሰው አይፈልጉም። እና እባቡ ለምሳሌ አሁን እዚህ ሳሎን ላይ በሚመጣበት ሰዓት ላይ እንዴ ምናምን ነገር ካልክ የሆነ ቃላት ድምጽ እንድታወጣ ምናምን አይፈልጉም። የሆነ የራሳቸው የሆነ አላቸው። ብቻ ከባድ ነው። እና እኔ እንጃ ብቻ እንዴት እንደተነከስኩ ራሱ ማስታወስ ራሱ አልቻልኩም። ስለዚህ አንተ ተዳፍራቸው ነው ማለት ነው የተነደፍከው? አዎ መጀመሪያ ላይ ሳሎን ላይ ሳገኛቸው እንዴ ምንድነው ይሄ ምናምን አይነት ነገር ቢ ዱላ ፍለጋ ዱላ እነሱን ለመግደል ዱላ ስፈልግ ነው በዛን ሰዓት ነው የተነከስኩት። ያኔ ነው እንደሆነ አስታውሳለሁ። ትንሽ እንደማስታውሰው ያኔ እንደሆነ እረዳለሁ። እሺ እዚህ ቤት ውስጥ የምትኖሩት እንግዲህ ከነፃነት ጋር የተወሰነ ይሄው መጡ። ይሄው እንዴ ምንድነው እንዴ? በስማም ነው። ይሄው መጡ። ና ወደዚህ። ኧረ ትንኞቹ ምንድናቸው? ወረዛ እንዴ! ኧረ ምንድነው? ኧረ ምንድነው? ኧረ ና ድጋሚ እንዳነድፍ ግድ እንግዲህ ውድ ተመልካቾቻችን ተመልሰን መተናል።
እዚህ ቤት ውስጥ የሞላው እባብና የተለያዩ ጤንዚዛዎች ነበሩ። ውድ ተመልካቾች የነበረውን ሁኔታ እንግዲህ እናንተም ተመልክታችኋል። በጣም አስፈሪና አስደንጋጭ ነበረ። እንግዲህ እኛም ለህይወታችን አደጋ ስለሆነ እንግዲህ ወንድሜን ይዤ ለመውጣት ተገድጃለሁ። ምክንያቱም እዚህ ቦታ ላይ መቆየት እሱ ላይ የደረሰው ዕጣ ለእኔም ላይ እንዳይደርስ እንግዲህ ጥረት ለማድረግ ሞክረናል። እንግዲህ ተመልሰን ባየንበት ወይም ደግሞ ቤቱን በፈተሽንበት ምክንያት እንግዲህ ምንም ያገኘነው ነገር የለም። እንግዲህ እኔ ምን እንደሚልካቸው አላቅም፣ እንዴት እንደሚመጡ አናቅም። ድንገት መሰስ ብሎ ይመጣሉ። ከዛ በኋላ እኛ በወጣንበት ቅጽበት እንግዲህ ከርቀት ሆነን ስናይ ምንም አይነት ነገር የለም። አሁንም እንግዲህ ስራ ባልደረቦቻችን ሆነን ግቢውን በፈተሽንበት መንገድ ቤቱን ከጀርባ ከተለያዩ ቦታዎች ላይ አጥራጥር ስር ራሱ አልቀረንም፣ ለመፈተሽ ሞክረን ነበረ፣ ግን ምንም ያገኘነው ነገር የለም። እርግጠኛ ነኝ እነዚህ ሰዎች የሚልኳቸው ነገሮች ባይሆኑ ኖሮ እኛን ለመንደፍ ወይም ደግሞ እኛን ላይ ጉዳት ለማድረስ ብዙም ሩቅ አልነበሩ። ምክንያቱም ከአንዳንድ ነው የወረሩን። ውድ ተመልካቾች እንግዲህ ይሄ ነገር ምን እየተፈጠረ እንደሆነ የምናውቀው ነገር የለም፣ ግን ለማወቅ ጥረት እያደረግን ነው። እዚህ ነገር ላይ ማን እጁ እንዳለበት እስካሁን ምንም የተረጋገጠ ነገር የለም። እስካሁን ግን ያወቅኩት ነገር እሱ አደጋ ደርሶበት እንደገና ድጋሚ እንዳይደርስበት ነው እንግዲህ ይዘነው የወጣ ነው። እስኪ ከሱ ጋር የነበረኝ ቆይታ እንግዲህ ድንገት ነው ያቋረጥ ነው። ይሄን ነገር ማን ሊያደርግ እንደሚችል እንግዲህ ከሱ ጋር የተወሰነ ቆይታ ይኖረኛል። እስኪ ከዛው ግን አብራችሁን ቆዩ። ወንድም ይሄ ነገር ግን ለኔም ጥያቄ እየሆነብኝ ነው። ምንድነው ማለት አሁን ላይ የምንሰማው ነገር አለ ማለት እንስሳትን የሚልኳቸው ሰዎች ይሄ ከጥንቁሎ ጋር የሚገናኝ ነገር ይሁን አይሁን እኔ ምንም አውቀው ነገር የለም። ግን እዚህ ቤት ውስጥ በጣም ነበሩ ማለት ብዙ ነገር ሊያደርሱብን ይችሉ ነበር፣ ግን ምንም ያደረጉት ነገር የለም። በተለይ አንተ ጋር አጠገብ ደርሰው ነው የተመለሱት፣ እኔም ጋር እንደዛው። ይሄ ማለት ምን ማለት ነው? እንዴት ሊነርፉን አልቻሉም? እስከምንወጣ ለምን ጊዜ ሰጡን? እኔ ይሄ ነገር ምንም ልፈታው አልቻልኩም። አዎ ልክ ነህ። እንደዚህ አይነት እነዚህ አውሮች ይኸውልህ ምን አለ መሰለህ፣ አንደኛ ዝንብ እንኳን ቁስል ያለበት ቦታ በተደጋጋሚ ነው የሚያርፈው፣ ወይም ደግሞ ቆሻሻ ያለበት ቦታ ላይ ዝንብ በተደጋጋሚ ነው የሚያርፈው። እንደነገርኩህ ደግሞ ቅድም እንደነገርኩህ እነዚህ እባቦች የሚተናኮላቸው ሰው አይፈልጉም። ጥንዚዛዎቹም ሆነ አብረው ነው የሚንቀሳቀሱት ከእባቡ ጋር ማለት ነው። እና የሚተናኮላቸው የሚዳፈራቸው ሰው አይፈልጉም። እኔ ደግሞ እነሱን መጀመሪያ ላይ ገና እዚህ ቤት እንደመጣሁት ነው የተደፈርኳቸው። እኔ ምን እንደሆኑ አላውቅም። እዚህ ቤት ውስጥ እንዴት ሊፈጠሩ እንደቻሉ እንዴት ሊከሰቱ እንደቻሉ እኔ አላውቅም። ብቻ ግን ያኔ የተተናኮልኳቸው ነከሱኝ። ይሄው ከዛን ጊዜ ጀምሮ ግን እኔን ምንም በቃ ሊፋቱኝ አልቻሉም። በቃ ሁሌ ነው በቃ በተኛውበት ሁሉ የሆነ መተው ሰውነቴን ወሮኝ ምናምን ሁሉ ይሄዳል። ያኔ ደንግጬ ስነሳ ተመልሰው ይገባሉ። ብቻ ምን ማለት እንዳለብኝ አላውቅም። ቆይ ስንት ቦታ ነው የነደፉ? አንድ ቦታ ብቻ ነው የነደፉ። ግን ደግሞ ቁስሉ ለነሱ በጣም ይሸታቸዋል። ምክንያቱም የራሳቸው መርዝ አይደለም፣ መርዛማዎች አይደሉ። እባቦች በተፈጥሯቸው መርዛማዎች ናቸው እና የራሳቸው መርዝ ስለሆነ ከኔ ሰውነት ላይ ያለው እሱን ደግሞ ለማጥፋት እየተዘጋጀው ነው ያሉት። ደግሞ ያ ደግሞ መድኃኒቱን ያበሻ መድኃኒቱን በመወስድበት ሰዓት ደግሞ ቁስሉ ይሸታል። ስለሚሸታቸው ሰዓቱን ጠብቆ ይሸታቸዋል። ልክ እነሱ የሆነ ከተቀመጡበት ቦታ የት እንደሚቀመጡ እንኳን አላውቅም። ከዛ ቦታ ላይ መንቀሳቀስ ሲጀምሩ የኔ ቁስል ነው የሚሸታቸው። ያኔ ቶሎ ብለው ወደ እኔ ነው የሚመጡት። ከኔ ውጭ ደግሞ ማንንም ሰው አይዳፈሩ። ማንንም ሰው ብሎ አይነቁ። ቅርታ አድርግልኝና ቁስልን ማየት ይችላሉ? አይ ቁስሊ የሰው አይን አይፈልግም፣ ሰው እንዲያየው አይፈልግም። ለዛ ነው የሰው አይን አይወድ። ለምን? በምን ምክንያት? እሱ የህመሙን ይጨምረዋል ነው? አልገባኝም። እንዴት ማለት? መድኃኒቱ አይሰራም። የሰው አይን የሚበዛበት ከሆነ መድኃኒቱ አይሰራም። የምጠቀመው የባህል መድኃኒቱ አይሰራም። ምናልባት እኔ የተሻለ መድኃኒት ላገኝ የምችልበት መንገድ ካለ? እኔ ሌላ መድኃኒት መጠቀም አልፈልግም። ምክንያቱም እኔ የዚህን ባህሪውን ስለማውቀው። እኔ ከአባቴ ከዚህ ቀደም ነድፎ ያውቃል? ከዚህ በፊት ያው አንዴ ነው የሆነ ሰዓት ላይ በፊት ነው ልጅ እያለው ጫካ ላይ ምናምን ከብቶች ምናምን በማገድበት ሰዓት ላይ ትንሽ ነው ነድፎኝ የነበረ። ያ መድኃኒት ነው ደግሞ ሊያድነኝ የቻለውና ያን መድኃኒት ደግሞ አባቴ ይቀምም ስለነበረ እሱ አስተምሮኛል። ለዛ ነው አሁን ያን መድኃኒት ነው እየተጠቀምኩ ያለሁት። አሁን ላይ ደግሞ በሽታው ቁስሉ እየዳነልኝ እንደሆነ ነው እየተሰማኝ ያለውና አሁን ላይ ሌላ መድኃኒት ሌላ መጠቀም አልፈልግም።
ስለዚህ አባትህ መድኃኒት ቀማሚ ነው? አባቴ በፊት ይቀምም ነበረ እና ከሱ ነው የተማርኩት። እና ታዲያ ወደዚህ ስትመጣ እንግዲህ መቼም ወደዚህ ቤት ስትመጣ ነፃነት ምን እየገጠማት እንደሆነ ሳትነግራት አትቀርም። ምን እየገጠማት እንደሆነ እንደ ወንድም ልታማክር ትችላለች። እና ይህንንም ነገር አባትህ መፍቻው ቢኖረውስ ይህን ነገር እንዴት ለመጠየቅ አልቻልክም? ይሄ ነገር ደግሞ እኔ ላቀየው ቻልኩት ደግሞ ከዚህ ከመጣው በኋላ ነው። ያም ደግሞ አባቴ ስላስተማረኝ እሱን መጠየቅም አይጠበቅብኝም። ራሴ መድኃኒቱን ስለማቀው ይነድፈኛል ብዬም አላሰብኩም። ከዛም አልፎ ደግሞ ያው ከተማ አይደለ ከተማ ላይ ደግሞ እነዚህ ነገሮች ይፈጠራሉ ወይም ደግሞ ይኖራሉ ብዬ አላሰብኩም። ባይዘው እባብ እነዚህ የተለያዩ ነገሮች የሚከሰቱት እንደዚህ ክፍለ ሀገር ላይ ምናምን ወጣ ያለ ጫካ ላይ ምናምን ነው። እባብ ብዙ ጊዜ የሚገኘው ጫካ ላይ ነው የሚገኘው ወይም ደግሞ የሆነ ቀጣላ የበዛበት ቦታ ላይ ለምሳሌ ክረምት ላይ አሁን ክፍለ ሀገር ላይ እህል ውስጥ ምናምን ነው ተኝቶ ምናምን የምታገኘው። እና እዚህ ከተማ ላይ ግን እባብ ይኖራል ብዬ እኔም አልጠበኩም ሁሉ። እና እህቴ እንደነገረችኝ ደግሞ እባብ ሳይሆን ደግሞ አሉ ይሄ ድንጋይ ለድንጋይ የሚሄዱ ጢንዚዛዎች እንደገና ደግሞ የሆኑ አሉ የሆነ ሌላ ስም አላቸው እና እነሱ ይመስሉኛል። ይሁን ትንንሽዮች ናቸው እነሱ መስለኝ የተለመዱ ናቸው ብዬ ችላ ብየዋለሁ። እና ከመሰመጣም ደግሞ አላየዋቸውም። እንዳገስገባ ቤት ውስጥ ምንም የለም በቃ እህቴ ብቻ ነች ያለችው። ከዛ በኋላ ነው የሆነ ሰዓት ላይ ምግብ ምናምን እየበላን እየተጫወተን ምናምን እያለ እንዳጋጣሚ ሲመጡ እነሱን ለመማታት ቅድም እንደነገርኩህ ለመማታት ዱላ ምናምን በመፈልግበት ሰዓት ነው ያኔ ነው የነደፉኝ። እና አሁን ላይ እንደተረዳሁት ደግሞ የሚዳፈራቸው ሰው እንደማይፈልጉ ነው። እኔ የሚዳፈራቸው ሰው ማለት ሲጀመርም ማለት ነው እዚህ ቤት ውስጥ አንተ ብቻህን አይደለም የምትኖረው፣ ነፃነት አለች። ከነፃነት እንደተረዳሁት ደግሞ የነፃነት እህትም ያንተ እህትም ሌላ እህት እንዳለ እዚህ ቤት እንደምትኖሩ ከነፃነት አንደበት ሰምተናል። ታዲያ እንዴት አንተ ብቻ ተለይተህ ልትነደፍ ቻልክ? ምክንያቱም እዚህ ቤት ውስጥ ያለ ሰው በሙሉ መቼም እባብ እየመጣ ራሱን ለማዳን የማይሞክር ሰው አይኖርም። ስለዚህ እንዴት አንተ ብቻ ልትነደፍ ቻልክ? ልክ ነህ። ይህን ነገር ግን እየደጋገምኩልህ ነው ስልህ እዚህ ቤት ውስጥ የሚኖሩት ሰዎች እንዴት መጣ ለምን ብለው የተዳፈሯቸው አይመስለኝም። የሆነ የፍራቻ ፈልገውታል ማለት ነው። አይ እሱ ብቻ ሳይሆን ለምሳሌ አሁን በእኛ በክፍለ ሀገር አሁን ቤተሰቦቻችን እህታችን እናታችን በቃ የተለያዩ ማህበረሰቡ እባብ ሲያይ ሁሉም ሰው ፈርቶ ይሮጣል። እና እኛ ደግሞ ከእባብ ጋር ለምሳሌ እኔ አሁን በረሃ ነው በቃ ብዙ ጊዜ በረሃ ነው የምኖረው፣ ጫካ ነው የምኖረው። በቃ ከብቶች ለምሳሌ ባዛ ላይ ያለ ቆላ ምናምን ነገር እነሱ ከብቶችን ይዤ እዛ ስለምኖር ከተለያዩ አውሬዎች ጋር ስለሙል እኔ ለምጄዋለሁ። እኔ አይጥ እንኳን በእጄ ይዤ እንኳን አውቃለሁ። እና ከነሱ ጋር ከዋልክ እንዴት ልትነደፍ ቻልክ? ነገርኩህ ይኸውልህ ልምድ ስለህ እንደሚዳፈራቸው ሰው አይፈልጉም። ለዛ ነው ያልኩህ። ለምሳሌ አሁን እባቦቹ በየቦታቸው ይለያያሉ። የበረሃ እባብና ወይም ደግሞ ካብለካቢ የሚሄዱ እባቦች ወይም ደግሞ ሳር ውስጥ ተኝተው የሚውሉ እባቦች ሁሉም የተለያየ ባህሪ ያላቸው። እነዚህ ግን እባቦች ናቸው ብለህ ታስባለህ? ማለት እኔ ግራ ስለገባኝ ነው። እዚህ ሰፈር ውስጥ ምንም አይነት ካብ የለም፣ ምንም አይነት እንዳልከው ጫካ ምናምን የለም። ግን የት እንደሚሆኑ የማይታወቁ ድንገት የሚመጡ ናቸው። ይሄ የምርም ከካብ ውስጥ የሚወጣ እባብ ነው ወይስ ምንድን ነው? ማለት ነው እየተፈጠረ ያለው ግልጽ ስላልሆነ ነው። እዚህ አካባቢ እባብ ይኖርበታል ተብሎ የሚታሰብ ወይ ጫካ ወይ የሆነ እንትን የእርሻ መሬት ወይ የተሰነጣጠቀ አፈር ወይ የሆነ ነገር ምንም ነገር የለም። እንዴት ሊመጡ ቻሉ? የኔ ጥያቄ ምናልባት ካለህ ልምድ አንፃር የምትነግረኝ። እባብ በተፈጥሮ የት እንደሚቀመጥ በየት በኩል እንደሚጓዝ አታውቀውም። መንገድ የለውም። ይታወቃል ብዙ ጊዜ ይኖርበታል ተብሎ የሚታወቅ ቦታ እባብ አለ። እዚህ ጋር እባብ ሊኖር ይችላል ምናምን ይባላል። ሊኖር ይችላል ተብሎ ሊታወቅ ይችላል። ሊኖር ይችላል እንጂ አለ ተብሎ ማንም ሰው እርግጠኛ ሆኖ ሊያወራ አይችልም። ሊኖር ይችላል ግን ይባላል። ምክንያቱም ያ ቦታ ይኖርበታል ተብሎ የሚገመተው ቦታ ይኖረዋል። የሆነ ወይ በደንብ ጫካ ከሆነ ወይ በደንብ የተለያዩ ድንጋዮች ያሉበት ቦታ
በቃ የተለያየ ቦታ ላይ ይኖራሉ ተብሎ ይጠበቃል። ግን እንደምትጠብቀው ደግሞ ላታገኘው ትችላለህ። እዛ ከጠበቅበት ቦታ አልፈህ ሌላ ቦታ ማጠብቀው ቦታ ላይ ስትደርስ ልታገኛቸው ትችላለህ። ሶ እዚህ ቤት ላይ ደግሞ አሁን አልጋ ስርም እየኖሩ ይሁን ኮርኒስ ላይም እየኖሩ ይሁን በጣም ብዙ ቦታ ፈትሸናል። ግን የተለያየ ቦታ የት እንደሚቀመጡ አታውቃቸውም። በቃ እስኪ ምናልባት ከመድኃኒት ቅመማ ጋር ስላወራኸኝ እንደው መድኃኒት የሚቀምም ሰው ብዙ ነገሮችን ያውቃል ብዬ አስባለሁ። እስኪ ከእናንተ ቤተሰብ አካባቢ ከባዕድ አምልኮ ጋር የተገናኘ እንደው እንደነዚህ አይነት ነገሮችን የሚያዘወትር ወይም ደግሞ በእንደዚህ አይነት ነገር የሚታወቅ ሰው አለ? እንደው አንተ ከምታውቃቸው ከእናንተ ቤተሰብ? እኔ ከማውቃቸው እንኳን የባዕድ አምልኮት የሚያመልክ ብዙም ቤተሰብ እንደሌለ ነው የማውቀው። ግን ደግሞ ድሮ ላይ ነው አያቶቻችን አሉና ዘመድ አዝማድ የአያቶቻችን ዘመዶች እነሱ ያመልኩ እንደነበረ በታሪክ ሰምቻለሁ። ግን አባቴም እናቴም ወይም ደግሞ እህት አጎት በቃ የተለያዩ ቤተሰቦች እንደማያመልኩ ነው የማውቀው። ግን አያቶቼ በፊት ላይ ግን የአያቶቼ ቤተሰቦች እንደሚያመልኩ ግን በታሪክ ሰማለሁ። እስኪ ጥሩ እንግዲህ ምናልባት አሁን በህይወት አሉ? ይሄሉ እነሱ የስንት ዘመን ታሪክ እኮ ነው፣ የስንት ዓመት። ግን ይሄ ነገር ባዕድ አምልኮ የሚባለው ሰው አንዱ ካንዱ እንደሚያስቀጥል መረጃው አለኝ። ማለት እኔ በማውቀው ምናልባት እስኪ ልጠይቀ እንደው ከናንተ ቤተሰቦች ጋር ወይም ደግሞ ከሩቅም ሆነ ከቅርብ ቤተሰብ የባዕድ አምልኮ የሚያመልክ ሰው ይኖር ይሆን? እስኪ እንደው ብትመልስልኝ ይሄንን የምታውቀው ነገር ካለ። በእኛ በቤታችን ማረስ፣ መቆፈር፣ መደገስ ከዛ ውጭ እኮ ምንም አይነት ነገር አያውቅም የኛ ህዝብ። የዋህ ህዝብ ነው እንደምታውቀው ማህበረሰቡ። ስለናንተ ቤተሰብ ነው የጠየቅኩ፣ እያወራ ያለው ስለ ህዝብ ነው። ስለኔ ቤተሰብ ብቻ አይደለም፣ በቃ በአጠቃላይ በቃ በዛ ያለ ማህበረሰብ አጠቃላይ በቃ እንደዚህ አይነት ነገር አያውቅም። በቃ ምን አይነት ጥያቄ ነው የምጠይቀኝ? ከክፍለ ሀገር መጣሁ እዚህ ጋር የመጣሁት እኮ እዚህ ጋር እናንተ ያላችሁበትን ባህል ማላቀው ባህል መጥቼ ነው እንደዚህው በእናንተ ሀገር ባህል ነው እንደዚህ ሁኝ ያለሁት በሽተኛ የሆንኩት እንጂ የኛ ሀገር ባህል እኮ ከመጀመሪያውም እስከ መጨረሻውም ተመርቆ ያደገ ማህበረሰብ ነው ያለን። አሁን ደግሞ ምን አይነት ጥያቄ ነው የምጠይቀኝ? ጥያቄ ነው የጠየቅኩ። ምናልባት ግልጽ ነው ማለት እንደዚህ ለምን አስበህ ብለህ ልጠይቀህ ትችላለህ። ግን የግዴታ ይህንን ነገር መጠየቅ ስላለብኝ ነው። ምንም እኮ እዚህ ጋር እኮ መጠየቅ አይጠበቅብህም እኮ ነገር አለብኝ እንጂ እዚህ ቤት ምንም መጠየቅ አይጠበቅብህም። በቃ ነገርኩህ። ምንም እንደዚህ አይነት ጥያቄ እንድጠይቀኝም አልፈልግም። ምክንያቱም እኔ ቤተሰቦቼ በቃ ምንም አይነት ነገር አላስተማሩኝም። ያስተማሩኝ ማረስ፣ መቆፈር፣ በቃ ማብላት፣ ማጠጣት ያስተማሩኝ ቤተሰቦቼ። ግን ነፃነትን ሊጎዳት የሚፈልግ የሆነ አካል አለ። ከቅርብ ጊዜ በፊት የገዛ ባለቤቷና የራሷ ሰራተኛ በተለያየ መንገድ እባቦችን እንደፈለጉ እየጠሯቸው በሆነ ቋንቋ እያወሩ እርስ በርስ እየተጋገዙ ብዙ ነገር እኔ ራሴ በአካል እባብ ተወርውሮብኝ ያውቃል በነፃነት ሰራተኛ። ይሄ ደግሞ ምን ማለት እንደሆነ ታውቃለህ? እርግጠኛ ነኝ ከእባብ ጋር የተለየ ግንኙነት አላቸው። ይሄ ማለት ሰውን ለማስፈራራት የሚጠቀሙበት የሆነ ነገር አለ። ስለዚህ ለዛ እኮ ነው ይኸውልህ፣ ለዛ ነው እኔ በሮቼን፣ ፍየሎቼን፣ በጎቼን ቤቴን ትቼ የመጣሁት የእህቴን ነፍስ ለማትረፍ ብዬ ነው። እህቴ ከገባችበት መከራ ካለችበት ስቃይ ለማውጣት ብዬ ነው ሁሉን ንብረቶችን ትቻቸው የመጣሁት። አሁንም ደግሞ እህቴን ከገባችበት ለማውጣት ደግሞ ዝግጁ ነኝ። እንደምድንም ደግሞ እየነገርኩ ነው። አሁን በቅርቡ በዚህ ሳምንት ውስጥ በደንብ ድናለሁ፣ አሳያቸዋለሁ። ሁሉንም ምን እንደተፈጠረ ራሱ ሁሉንም ነገር እደርስበታለሁ። ችግር የለውም። የኔ በጎቼ፣ ከብቶቼ፣ ፍየሎቼ በዛ በረሃ በልቷቸው አይቀሩም። እህቴን ብዬ ነው እዚህ ጋር ንብረቶችን ሁሉ ትቻቸው የመጣሁት። ስለዚህ እንደው እስኪ ልጠይቅህና ለእህት ይህን ያለ የምትቆረቆር ከሆነ ለእህት ይህን ያለ የምታስብ ከሆነ ማለት ለእህት ብለህ ብዙ ነገሮችን ሸጠ ከመጣ እሷ አሁን ላይ ወደዚህ ቤት ውስጥ መግባት የማትፈልግበት ደረጃ ላይ ደርሳለች እና እስካሁን ድረስ መፍትሄ ካልሰጣት መቼ ነው መፍትሄ የምትሰጣት? ይኸውልህ መፍትሄ ያልሰጠሁበት ምክንያት መፍትሄ እስካሁን ያልተገኘለት ምክንያቱ እንደምታየኝ እኔ በእባብ ተነድፌ ስላለው ነው። እኔ በሽተኛ ሆኜ እኔ ቁስለኛ ሆኜ እኔ ቆስዬ ያለውኝ እሷን እንዴት አድርጌ ከዚህ ቤት ይዤ አልወጣ? እንዴት ብዬ ነው ሄጄ ቤት ገንዘቦች ጋር መገናኘት የምችለው? አልዳንኩማ። ወንዝ መሻገር አልችልም እኮ ይሄን ቁስል ይሄን በሽታ ይዤ እኮ ወንዝ ተሻግሬ መሄድ አልችልም። አይቻልም። ሁሉ ወንዝ መሻገር አይቻልም።
ያለኝ አማራጭ ደግሞ እህቴ መጀመሪያ ከተከፋቸው ሀገር ሰው ነኝ ብለሃል። የክፍለ ሀገር ሰዎች አይደለም ብዙ ነገር ደርሶባቸው ወንዝ አይደለም ምንም ነገር ሊያቋርጡ ይችላሉ እስከማውቀው ድረስ። ልክ ነህ ያልኩህ ያለሁት ደግሞ እኔ ይህ በሽታ ወይም ደግሞ ይህ መድኃኒት ደግሞ ወንዝ መሻገር አይፈልግም። እስክትድን ድረስ ወንዝ መሻገር አይፈቀድም፣ አይቻልም። ገባህ አይደለ? እኔ የምፈልገው ድኜ ባለውበት እዚህ ቤት ላይ ድኜ እህቴን ከገባችበት መከራ አውጥቼ ያኔ ነው ወደ ከብቶች ወደ በሮች መመለስ የምችለው። እነሱን ሸጣቸው ይለ እንዴ? ግማሾቹ ተሽጠዋል፣ ግማሾቹም አሉ አለኝ። እኔ ብዙ ነገር ያወራህ ነው። ሁለት አይነት ነገር አይደለም እያወራሁ ያለሁት። አሁን ሸጫለሁ ብለኸኝ ስለነበር ግማሾቹ ተሸጡ፣ ግማሾቹም አሉ። አጠቃላይ ሁሉንም ሽጬ እኔ ባዶኝ መቅረት አለብኝ? በምንድን ነው ማርሰው እኮ የምትመለስ ከሆነ ሲጀመርስ መሸጥ ለምን አስፈለገ? ማለት ከብቶች ያለው ሰው ሀብት ያለው ሰው ለትንሽ ጊዜ ለእህቴ ልድረስላት ብሎ ሲመጣ እነሱን ሁሉ ንብረቶችን መሸጥ አይጠበቅበትም ከመጣ ነው ወይስ ሌላ ተልእኮ አለ? ይኸውልህ እኛ የክፍለ ሀገር ሰዎች የምንንቀሳቀስበት እጃችን ላይ ገንዘብ እንደሌለ ማንም ያውቃል። እኛ እንደ ከተማ ሰዎች ይሄ ለዚህ ይሆንና ለይሄ እንደዚህ ቢፈጠርስ ብለን አናስብም። እኛ የምናደርገው ለዕለት የሆነ ነገር የሚያስፈልገን ከሆነ አንዱን ንብረት ወይም አንዱን በግ ወይም አንዱን በሬ ወይም አንዱን የሆነ ፍየል አውጥተህ ገበያ ሽጠን ነው የምንንቀሳቀሰው። እኛ እኮ እንደናንተ ወር ደሞዝ ጠብቀን ወይም ደግሞ ይሄ ለዛሬ ወር ይሄ ለሳምንት ብለን ብር መድበን አናስቀምጥም። ብታውን ብላችሁ ይሄንን አሁን አንተ ክፍለ ሀገር ነው የምትኖረው። የከተማን ህይወት እንዴት ልታክቻል? ከዚህ በፊት ከተማ ምን ታውቃለህ? እህቴ ብዙ ነገር አስተምራኛለች። እህቴ አይደለም ይሄን ስንት ነገር ምታቅ ነች፣ ስንት ነገር ታውቃለች። ወንድሜ ይሄን ነገር እንደዚህ አድርጉ። እኛ የከተማ ኑሮ እኮ እንደዚህ ነው። ከተማ ላይ እኮ አንድ ህፃን ልጅ እንኳን ቢታመም ምን ታደርጋለህ ትላለች። እኛ ጋር ደግሞ እንደዚህ አይነት ነገር የለም። እኛ ጋር ዛሬ ልጅ ከታመመብህ ነገ አንድ በግ አውጥተህ ገበያ ሽጠህ ትመጣለህ፣ ከነገ ወዲያ ሄደህ ልጅን ታሳክማለህ። በቃ አለቀ። እንደዚህ ነው በቃ የኛ ሀገር ባህሉ እንጂ ከእጅህ ላይ ብር አስቀምጠህ ቁጭ አትልም። እኔ ደግሞ በሮቼን የሸጥኩት ደግሞ በምክንያት ነው። እዚህ ከተማ ከክፍለ ሀገር ከተማ ስትገባ መቼም በእግርህ አይደለም መገባው፣ የትራንስፖርት ያስፈልጋል። ከተማ ስትገባ ደግሞ መውጫ መግቢያውን አታውቀውም። መንቀሳቀሻ ትራንስፖርት የሚባል ነገር ይኖራል። ያን ታሳቢነት አድርጌ ነው በሮችን ሽጬ የመጣሁት። ከሸጥኳቸው በሮች ደግሞ ከፊል በሮችም አሉኝ። ሌሎች ብዙ ንብረት አለኝ እኔ እግዚአብሔር ይመስገን። ብዙ ነው። ያው ቤተሰባችሁ በሙሉ ሀብታም ስለሆነ በነፃነት በኩል ያለውንም ነገር ስለማቅ ነው ይሄንን የጠየቅኩ። ምናልባት ነፃነት ላይ ይሄንን ሁሉ ሲያደርጉ የነበሩ ሰዎች መካከል ሁለቱ በቁጥጥር ስር ናቸውና እነሱን አንዳንድ ጥያቄዎች ለመጠየቅ ሞክሬ ነበርና ስጠይቃቸው ምንድነው ያሉኝ? የሷም ወንድሞችና እህቶች ንጹህ አይደሉም፣ የሚሰሩት ስራ በጣም ያናድዳል፣ የት እንዳሉ አይታወቁም፣ ግን የነፃነትን ህይወት ሲኦል ማድረግ ይፈልጋሉ የሚባል ነገር ሰምቻለሁ። እሱን ነገር እኔ በራሴ ያጣራዋለሁ። እኔ አሁን ያለሁበትን ሁኔታ አመቻችቼ እሱን ነገር ራሴ ማጣራ ይሆናል። እንዴት እንዳለ ስለሚሉት ነገር ምን ያህል እውነት ነው ማለት አሁን በጣም ጥያቄ እያበዛብኝ ነው። አይ ይኸውልህ እንዳልከው የእሷን ነፃነት የምትፈልግ ከሆነ ራሴን እያመመኝ ነው። በጣም በጥያቄ አጨናነከኝ እኮ። መልስልኝ። ልመልስልህ። ምኑ ነው ወንድም? ምኑ ነው? በቃ እኮ እየጠየቅኩ ነው። መልስልኝ። በቃ ይሄን ያህል ከተጠያየቅን ይበቃል። በቃ ውጣ እኮ ይውጣልኝ። በቃ ሰዓት እያለፈብኝ ነው። ወሬ እዛው ድጋሚ መጣ እንዴ? አረ ድጋሚ እየመጡ ነው ጤንዞቹ። አረ ተመለሱ። አረ እየተመለሱ ነው እንዴ? ወደ ውስጥ እየገቡ ነው እንዴ? ይሄ ነገር ምንድነው? ይሄ ነገር ተመልሰው ገቡ እኮ እንደ ቅድሞ አላሯሯጡንም። አዎ ማለት በቃ ምንም እየገባኝ አይደለም። እንውጣ። በቃ ውጣ። የት ነው የምወጣው? ምንም እየገባኝ አይደለም። ደብሮኛል። በቃ ውጣልኝ። እንዴ አሁን የመጡት የት ገቡ? እሺ የት ገቡ? ምን ሆነሃል አንተ ወንድም? ስማ እንዴ በቃ ውጣ። ይበቃ። ቅድም የደነገጥከው ድንጋጤ አሁን የት ገባ? ማን? አንተ ምን እየሆንክ ነው? ራሴን እያመመኝ ነው። ውጣ። በቃ አሁን ደህና እያወራኝ አይደል ነበር እንዴ?
ምን እየሆንክ ነው? ምንድነው ሰውዬ? ምን እየሆንክ ነው? ሄሎ ወንድም። ኧረ ሰውዬ የተቀያየረብኝ ነው። ምን እየሆንክ ነው? እስኪ አውራኝ እንጂ መልስ ስጠኝ። አውራኝ መልስ ስጠኝ። ኧረ በቃ በእናትህ ቡና ሰዓታችን እያለፈብን ነው። በቃ ውጣለን። የምን ቡና ሰዓት ነው? አሁን እያወራህ ነበር እንዴ? ቡና ሰዓታችን ምሳ እንኳን አልበላንም እስካሁን ሰዓታችን አለፈ። ይኸውልህ ትሰማኛለህ? ኧረ በቃ ውጣ። እንዴት ነው ሊመለሱ የቻሉት? በቃ ብዙ ነገር ጠየቀኝ እኮ። መልስ ስጠኝ። እንዴት ነው ሊመለሱ የቻሉት? ሰዓቱ ገና ይሆናል። ሰዓቱ እርግጠኛ ነኝ ይሄ ነገር ከአንተ ጋር ሊገናኝ ይችላል። ምን ማለት ነው? ግልጽ እኮ ነው የጠየቅኩህ ያለሁት። እንዴ ምን ማለት ነው? ከዚህ ነገር አንተ ነው ያለህበት እያልከኝ ነው? አዎ። ምን ለማለት ፈልገን? ዘርበል ምን ለማለት ፈልገን? ምን ለማለት ፈልገን? አንተ እባብ ነድፍ አልነበር እንዴ? ምን ለማለት ፈልገን? እና ላልድን ነው እንዴ? መታይ ነው እንዴ? እዚህ ቁጭ በል። እንዴ ምንድን ነው? ልትደባደበኝ ነው እንዴ? እረፍ። በቃ ውጣ። ለምን መውጣው? ውጣልኝ። በቃ አልወጣም። ውጣልኝ። ይሄ ነገር ቀጥታ ከአንተ ጋር የሚገናኘው ከአንተ ጋር ነው የሚገናኘው? አንተ ምንድን ነው የምትለው? በእናትህ ውጣልኝ። በቃ ይኸውልህ ትሰማኛለህ? እርግጠኛ ነኝ እነዚህ ነገሮች ከአንተ ጋር ይገናኛሉ። ለምን የምታዛጋው? እሺ ተናገር። ለምን የምታዛጋው? ኧረ በእናትህ ውጣልን፣ ሰዓታችን አለፈብን። አንተማ ማነው? ወንድሜ ምንድነው? ምን እያደረጋችሁ ነው እንዴ? ማነሽ አንቺ? እንዴ አልገባኝም። ምንድናችሁ? ምን እያደረጋችሁ ነው? ለምን ተማቱት እንዴ? አንተ ጭራሽ ዝም ትላለህ? ኧረ በቃ ውጡልን። ምንድነው? አንተ እኮ የምትሰራላችሁ ጭራሽ ካሜራ ይዛችሁ እንደምታደርጉት እንዴ? ማነሽ አንቺ? አርፋተኛ ምን የምትሰራለ? አማሄል እንዴ? ቆይ እናንተ ምን እያደረጋችሁ? ማነሽ አንቺ? አልገባኝም። ማነሽ አይደለም የታመመው ምን እያደረጋችሁ ነው? አልገባኝም። ነሽ አንቺ? አዎ ነኝ። እንዴ ምን ትሰራላችሁ? ቆይ ይኸውልሽ እዚህ ቤት የመጣ ነው ነፃነት ልካን ነው። ያኔ ምን? አዎ ነፃነት ልካን ነው። እንዴ ምን ማለት ነው? አልገባኝም። ልካን ነው ማለት እዚህ ቤት ውስጥ ብዙ ነገር እየተፈጠረ ነው። ምንም የተፈጠረ ነገር የለም። አሁን ውጡልን። ቆይ ምንድነው? ምን እያደረጋችሁት ነው? በታመመ ልጅ እየለመናችሁ ነው ወይስ እያስተቃያችሁት ነው? ብቻ ንገሩኝ። አልታመመም። አይ እስኪ ምን እየሆነ እንዳለው ይሄ እንደዚህ የሚሆነው በእናንተ ምክንያት ነው አይደል እንዴ? ምን ሆነ? ምን እያደረጋችሁ ነው? ጤነኛ ነው። ምንድነው? ይሄ ሁሉ ሰው ምንድነው? ጤነኛ ነው። ይኸውልሽ ይሄ ሰውዬ ጤነኛ ነው። የምታውቂው ነገር ካለ አንቺ ጤነኛ ነው አይደለም? እንደተማማ እየሆነ ያለው ይኸው እያዛጋ እኮ ነው። ምን እኮ በቃ ስለማመው ነው። ውጡልኝ። ችግር የለውም። እንዴት ነው ማለት ነው? ከዚህ ቤት አንወጣም። የሆነ ነገር አለበት። ቤቱ እኮ የእኔ ነው አይደል እንዴ? ለምን ደግሞ አትወጡት? ይኸውልሽ ቤቱ አንቺ አይደለም የነፃነት ነው። ይሄ ሰው የሆነ ነገር ሆኗል። በቃ ሞት ነው። ውጡለት ነው ይሻላል። አለቀ። እሺ ከአንቺ ጋር የተወሰነ ቆይታ ነው። ምንም ቆይታ የለም። ምን ሰራላችሁ? ወይ ምንድነው ፍላጎታችሁ? እኛ ነፃነት ልካን ነው የመጣው። ካሜራ ሰው ምናምን ነገር ሰብስባችሁ እዚህ የምትመጡት? ኧረ ሰዓታችን አለፈ። አንተ ደግሞ ይሄን ሰዓት ነው የምታወራው? እስኪ ቆይ የምን ሰዓት ነው እኮ እንጠይቀዋ። ነይ ዘርበይ ሞት ነው በቃ የመድኃኒት ሰዓቱን ስለዚህ ይሄ ምን ብቻ ነው የምንሸፋፍንሽለት ነው? ምንም እየሸፈንኩ አይደለም። በቃ ስለታመመ ነው። ዘርበይ ላውራው ሰውዬው እንዴ አልገባኝም። በገዛው እንደሚታወቅ እያልኩ ነው ያለው። ምንድነው የሚያዛጋህ? ምንም የሚያዛጋው ነገር የለም። አንተ ለምንድነው አልፈህ የማተኛው? ምንድነው? ለምን እናንተ አትወጡት? ታሞ የለ እንደ አንቺ ወንድሙ ኮንሽ ለምን እንደዚህ ታደርገዋለሽ? ገባኝ። ግን አሟል ተኛ እያልኩት እኮ ነው ያለሁት። እናንተ ደግሞ እያስቸገራችሁት ነው ያላችሁት። እባካችሁ ኦኬ። ታመመ ሰው እንደዚህ ነው የመታሽ የምታስታምም? ያኔ ወንድምናቱ ለኔ ነው አይደል እንዴ? እኔ ደግሞ አልመታሁትም እያልኩ ነው። ያኔ ወንድም ነው እንደውም ዘርበይ አወራዋለሁ። ምንድነው ፍላጎታችሁ? ሲጀመር ምን ታውቁ ነው የመጣችሁት? አልገባኝም። ምንም ቁጭ ብልበት ነገር የለም። ውጡልኝ እያልኳችሁ ነው ያሉት። በቃ እሱም አሙት ነው እንዴ። ላውራው ፈልጋለሁ። ላውራው ፈልጋለሁ። አጨረስ ነው። ምንድነው ሰውዬ ምንድነው? ወንድም አረ ሰውዬ ችግር አለበት ራሱ። ይሄ ሁሉ ነገር የሚፈጠረው በሱ ምክንያት ነው መሰለኝ። በእናንተ ምክንያት ነው ይሄ ሁሉ ነገር የተፈጠረው። እና እንደዚህ የሆነ ታዲያ ምን በቃ ውጡለት። እኔ ራሴ አስተካክላለሁ። ቆይ እስኪ እባክህ ደግሞ አልፈታኝ እስኪ። ኧረ በቃ በእናታችሁ ምንድነው የሆንከው? ወንድሜ ምን እየሆንክ ነው? ለምን ትናገራለህ? አትናገር። ምንድነው የተፈጠረ ያለው? ለምን እንደምታዛጋው? የምንፈልገውን ስጡን። ቡናችንን እንጠጣበት። ውጡልን እባክህን። እሱን ተው። ምንም እንዴ ስለምን ቡና ነው የምታወራው? በቃ ተው። ታሟል። የምን ቡና ነው እንዴ? በቃ ላውራው ፈልጋለሁ። አልገባኝም። የምሳ ሰዓት ነው። ቡና ስላልጠጣ ነው። አለቀ። እሺ በቃ ቡና አምጪልኝ። ያኔ ምን ማለት ነው? በገዛ ቤታችን ምንድነው? እዚህ ቤት ውስጥ የሚመጡ እባቦች ምናምን ጥንዛዎች አሉ። ገባኝ። ስለዚህ ስለሱ መፍትሄ ከፈለጋችሁ ሌላ ቀን ነው። አሁን በቃ እኔ ምንም ማውራችሁ ነገር የለም። እንደምታየው አሞታል። እኔ እሱን ማከም አለብኝ። ገባ? እስኪ አክሚ። መድኃኒቱን ምናምን ነገር መስጠት አለብኝ። ስለዚህ ባካችሁ መድኃኒቱን አንቺ ነሽ የምትሰጪው? አዎ እኔ ነኝ የምሰጠው። ምን ነው እንዴ? ምንድነው? ቆይ እናንተ እንደምትፈልጉት ሲጀመር ሁሉ ሰው ምን እሷ እንኳን ላከቻችሁ። አንዴ ቆይ የኔው ተነስ። አንሹና ይቀመጥሽ። ተነስ። ለምን ነው ልጁ እንደዚህ የምታደርጊው? ምን አደረኩት?
ሁለታችሁማ የሆነ ኬዝ አለባችሁ። ያኔ ወንድም የምን ኬዝ ነው የምታወራው? ስለምን የመጣህበት ነገር አውርተህ ጨርሰህ ከሆነ ውጣልኝ እባክህ። እኔ ቁጭ የምልበት ምንም አይነት ምክንያት የለኝም። ችግር አለብሽ አንቺ? የምን ችግር ነው? ችግር ያለባችሁ ማን እናንተ ናችሁ? ሰው ቤት መጣችሁ የታመመ ሰው የምታሰቃዩት። ሰው ቤት አልመጣንም እና የማን ነው ቤት? ከዚህ በፊት እዚህ ቤት መተን ነበር። የነፃነት ቤት ነው ይሄ፣ ያንቺ ቤት አይደለም። ገባኝ፣ ግን የእህቴ ቤት ማለት የኔ ቤት መሰለኝ። ለምንድን ነው ቁጭ የምለው? ለምንድን ነው የማትወጡት? ምን ትሰራላችሁ? ፍላጎታችሁ ምንድን ነው? እዚህ ቤት የመጣ ነው መፍትሄ ፍለጋ ነው። ስለታመመ በሱ አማኝታችሁ ልትለምንበት ነው? ፍላጎታችሁ ነው? እንለምንበታለን። ወጣንኛ እና ታዲያ ሁሉ ሰውና ካሜራ ምን ያስፈልጋል? ማውራት የምትፈልገውን ነገር በግልጽ ነው ነበር። የነፃነት ባለቤትና የነፃነት ሰራተኛ አሁን ኧረ በቃችሁ በእናታችሁ። ምን ነው ደነገጥ? እና ታዲያ በቃ ውጡልኝ በቃ። ሁላችሁም ውጡ በቃ። ለምን ደነግጣለሁ እንዴ? ምን አስደነገጠሽ ታዲያ? የኔ ወንድም ምንም አይደለም። ምን አስደነገጠሽ? አልደነገጥኩም። ደንግጠሻል እንጂ ፊትሽ የተቀያየረ መሽተ ለምንድን ነው የማትወጡልኝ? ሲጀምር እኔ ከእናንተ ምንም አልፈልግም። ገባህ? በቃ ውጡልኝ ከቤቴ። አንወጣም። ለምን ደነገጥሽ? መልሽልኝ እንዴ። እኔ አልደነገጥኩም እያልኩ እኮ ነው ያሉት። እኔ ሲጀምር ምን አገባኝ? የነፃነት ባለቤት ሲጠራ በጣም ደንግጠሻል። አይ እሱም ደግሞ እያዛጋ ነው። ንገሩኝ፣ ይሄ ምንድን ነው? በቃ እሱ እንደነገርኩ ነው። በቃ ምሳም አልሰጠሁትም ስላመመው ነው። ነግሮሃል ደግሞ መልሽኝ። ምሳ በልቻለሁ። ምሳውን አምጪለት እና ያወራኝ። እንዴ በቃ ከበላ ለምን ደሞ አትወጣው? ከኔ መውጣት ጋር ምንድን ነው?